ከተራራው ማዶ 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 ወዲያ ቀናት ሄደች። ተመልካቾቻችን ዛሬ ከስቱዲዮ ወጣ ብለን አንድ ስፍራ ላይ ተገኝተናል። የተገኙበትን ስፍራ ደግሞ እንደዚሁ አልነግራችሁም። አብረን ውስጥ ገብተን የምታዩ ይሆናል። አብራችሁን ቆዩ። ፍቅር የለም አትበይ ፍቅርማ ሞልቷል ጽናትሽ እንጂ ላንቺም ተበርክቷል። እሺ አመሰግናለሁ። አልበሙ ወደ 6 ዓመት ገደማ ፈጅቷል። ያው 6 ዓመት ሙሉ አልበሙን በመስራት ፕሮሰስ ውስጥ ብቻ ሳይሆን ከጃኖ ባንድ በኋላ በራሴ ቀለምና በራሴ መንገድ ስመጣ እንዴት አይነት ቀለም ይዤ መምጣት አለብኝ የሚለው ሀሳብ ረጅም ጊዜ ፈጅቶብኛል ብዬ አስባለሁ። ከዛ ውጪ ሀሳቦቹ እያንዳንዳቸው ሀሳቦች መምረጥ፣ ዜማዎች መምረጥ፣ አቀናባሪዎች ጋር ያለው ከዜማዎቹና ከሙዚቃዎቹ ጋር የመጣጣማቸው ነገር ብዙ ነገሮች ብቻ ተደራርበው ወደ 6 ዓመት ገደማ ፈጅቷል። የአልበሙ ይዘት በይበልጥ የሚያተኩረው ማህበራዊ ነገሮቻችን ላይ ነው። ፍቅር ላይ፣ ተስፋ ላይ፣ እምነት ላይ፣ ማህበራዊ ህይወታችን ላይ በአብዛኛው እሱ ላይ ነው። ሰላም ተመልካቾቻችን፣ ዛሬ አንድ እንግዳ ይዘንላችሁ መጥተናል። ይዘንላችሁ የመጣነው እንግዳ ደግሞ ያው የሚታወቀው ኃይሉ አመርጋ ነው። የተወሰነ አብረን ቆይታ እናደርጋለን። እንዴት ነው ያለው? ሰላም ነው። እንዴት ነው? ሰላም ሁሉ ሰላም። እንዴት ነው? እንግዲህ ዛሬ ትንሽ የተወሰነ ደቂቃ ወስደን እስቲ ስላንተ ኃይሉ ብዙ ጊዜ ሚዲያም ላይ ብዙ ጊዜ አትገኝምና ሰው ራሱ ተመልካቾችን ራሱ ኃይሉ ማን ነው ብሎ ማወቅ ይፈልጋሉ። እንዴት ወደ ሙዚቃ እንዴት ገባ የሚለው ጥያቄ ወላለና እንዴት ነው ሙዚቃ ጀማመር የነበረው? በጣም ከባድ ነው። ረጅም ጊዜ ይሄንን ነገር ከዚህ በኋላ ጠይቃለሁ ብያስብያለሁና ያው በልጅነት እንዳብዛኛው ሙዚቃ ህይወት ውስጥ እንደሚገባ ሰው በልጅነት ዝንባሌው ነበረኝ። ያ የነበረኝ ዝንባሌ በአካባቢ ላይ በነበሩ አጋጣሚዎች ያዳበርኩት እንጂ መጨረሻ ላይ እንደ አብዛኛው ኢትዮጵያዊ ክለብ ውስጥ ምናምን በመስራት ነው የጀመርኩት። ግን ያው ውስጡ ብዙ ጣብረዶች ይኖሩታል። አጠር አድርጎ ለመግለጽ ካለ ጊዜ አንፃር አጠር አድርጎ ለመግለጽ ያህል ነው እንጂ ውስጡ በጣም ብዙ ጣብረዶች አሉት። ግን በጣም ኢንጆይ የሚደረጉ ማለት የምትደሰትባቸው እነዛ ነገሮች አልፈ ዛሬ ያለበት ደረጃ ላይ በመድረስ የምትኮራባቸው ብዙ ጣብረዶች ነበር። የሚገርም በጣም እኔ ሰፋ ያለ ነው የማዳምጣቸው ሙዚቃ ስልቶች ከልጅነት ያስታውሳለሁ። ማለት ቤተሰብ ከተኛ በኋላ ሁሉ በሄድፎን በሬዲዮ የሚተላለፉ ሙዚቃዎችን በሄድፎን ማዳምጥበት ጊዜ ነበረኝ እና የአፍሪካ ሙዚቃም ሬጌ ሙዚቃም የሀገር ውስጥ ሙዚቃንም ሁሉንም በደንብ የማዳመጥ እንትን አግኝቻለሁ። ግን ዝንባሌን በጣም ያዳበሩልኝና እንደ ትዝታ ማስታወሳቸው ዘፋኞች ጥላሁን ገሰሰ፣ ቴዎድሮስ ታደሰ። እኔ ደግሞ በጣም ከፍ እያልኩ የመጣው ሰዓት ላይ አልበም ለቆ የነበረው አበበ ተካ በጣም ኃይለኛ ተጽዕኖ አድርጎብኛል። በጣም ኃይለኛ ተጽዕኖ የእሱን አልበም አሁንም ድረስ ሰማው በጣም ከፍ ያለ እንትን ይሰማኛል። ኃይለኛ ትውስታ ይመጣል። ይሄን ይመስላል። እንዴት ነበረ በተለይ ሙዚቃዎችን እንደለቀቅ የመጀመሪያዎቹ ሲንግሎች ቆንጆ የሚለው የነበረው ሬጌ ከሚስ የሚለው ወደ ህዝብ እንደደረሰ ወዲያው ተቀባይነት ነው ያገኝተው ወዲያው ነው ተወዳጅ ሆኑትና የነዛ ስራዎች ኤክስፒሪየንስ እንዴት ነበረ? በተለይ የመጀመሪያ ጊዜ ነበሩት። በጣም ደስ ይል ነበረ። ነገር ግን አሁን እንዳለው ይሄ መልሱ ግብረ መልሱ ወዲያው አይደለም የምታየው። ምክንያቱም በሲዲ ነው የሚወጣው፣ ሬዲዮ ላይ ቴሌቪዥን ላይ ምናምን በሚተላለፈው እና ከዛ ስቴጅ ወይ ደግሞ መድረክ ላይ ወጥተህ ስትጫወተው ህዝቡ የሚሰጥህ
ምላሽና ህዝቡ የሚሰጠው ኢንተራክሽን ነው አንተን ዘፈኑ በዛ ደረጃ ተቀባይ መሆኑን እንድታውቅ የሚረዳህና እንደዚህ እንዳሁኑ ወይ ላይክ አድርጎ ሼር አድርጎ ወይ ብዙ ቪው በማየት ውስጥ ተወዳጅ ሆኗል አይደለም ብለን የምትልበት አይነት ሲቹዌሽን ስላልነበረ መድረክ ላይ በመውጣት አንዳንድ ቦታዎች ላይ እንደውም ያስደነግጣል። በዚህ ደረጃ ሰው ሰምቶታል እንዴ፣ በዚህ ደረጃ ሰው ወጥቷል እንዴ ብለህ የምትልበት አጋጣሚዎች ነበሩትና በጣም ደስ የሚል ልምድ ነበረ። በጣም መድረክንም ካነሳ ነገር መድረክ ላይ ከጃኖ ባንድ ሆናችሁ ስታቀርቡ መድረክ ላይ ትንሽ ለየት ያለ ነበር ከበፊቱ በኢትዮጵያ ሙዚቃ አንፃር ከሚታዩት መድረክ ላይ ከሚሰሩ ስራዎች ላይ መድረክ ላይ ከምታቀርቡት ነገር ከሌሎች ሙዚቀኞች ለየት ይል ነበር። ያ ራሱ ኤክስፒሪያንስ እንዴት ነበር የዛ ሲመጣ ራሱ? እኔ ከዛም በፊት ከነ አሁን በጣም በቃ ስሙን ሳነፈው በጣም ደስ ይለኛል። ከነ ዳግማዊ አሊ ጋር ከነ ሚካኤል ኃይሉ ጋር አሸናፊ አሊ ጋር የሃባንድ ውስጥ እጫወት ነበር። ከዛም በፊት ክለቦች ውስጥ ሲጫወት የሬጌ ሙዚቃዎች፣ ራጋ ሙዚቃዎች፣ አፍሪካን ሙዚቃዎች እና ነበር የሚጫወተው እና ሰው እንቅስቃሴ አደረግ ነበር። ሙዚቃዎቹ እንቅስቃሴ የሚጠይቁ ሙዚቃዎች ስለነበሩ እኔም በእንደዚህ አይነት መንገድ መጫወት ለራሴ ያስደስተኝ ስለነበር እንደዛ ነበር የሚጫወተው። ወደ ጃኖ ስመጣ ያው እንደ ግሩፕ ሁላችንም ወጣቶች እንደመሆናችን መጠን ከዛ ደግሞ በደንብ ኢነርጂ ያለው ሙዚቃ እንድንጫወት በጣም ነበር በጣም ደስ በሚል ሁኔታ። አዎ በተለይም ወጣቶችም ራሱ በተሆነ የዛ ሳለ የታርጌት ኦዲየንሳችሁ ሁሉም ነበር። አብዛኛው ህዝብ ያዳምጣችሁ ነበር። በዛ ሳለ ብዙ መነጋገርም ነበር። አዲስ ነገር ነበር ይዛችሁ የመጣችሁትና በዛ ጊዜ የነበረው እንዴት ነው አጋጣሚዎች የገጥሞ ከነበረ እንደዚህ መድረክ ላይ ስለሰራችሁት ነገር አስተያየቶች ምን የገጠመው ነበር? አንዳንዱ ያው የማይሆን ነገር ተጠቅሞ ነው ለሰው አለ። በራሳችን ኢነርጂ ወይ ደግሞ ለሙዚቃው ባለን ፍቅር እና ለሙዚቃው ባለው ቢትና ግሩቭ የተነሳ እንደዛ ምን ሆነ አይመስለውም ነበር። ያው ቀርቦ ሲያይ አብሮን እየሰራ ሲመለከት ነው ብዙ ሰው ሀሳቡን የቀየረው እንጂ እንትን ነበር ትንሽ ለየት ያለ አመለካከት ነበር እንደተለየ አይነት። በተለይ ያው እንደዚህ ወጣቱና የሙዚቃውን ነገር ተረድተው ያለው ሙዚቃውን ስሜቱን ተረድተው ሲሆን ያንን ነገር ትረዳዋለህ። ግን ትንሽ ደግሞ እርሜ ከፍ ብሎ ደግሞ በጣም ሞቅ ያለ ነበረ። ከዛ በፊት እንደዚህ አይነት የመድረክ ስራዎች ቪዲዮ ክሊፓችሁ ላይ ራሱ የነበረው ስሜት የነበረው ሲሰራበት የነበረው ስሜት በጣም ከፍ ያለ ነበር። እንደውም መድረክ ላይ ያላችሁ ነበር ይመስላል አንዳንዱ ክሊፕ እንደዛ ይመስል ነበር እና ለይት ነበር። በነገራችን ላይ ያው ስቴጅ ላይ ስንወጣ አዲስ እንዳይሆንብን በሚል ትንፋሻችንንም ለመጠበቅ ሲባል ስንለማመድም በዛው መልክ ነበር እንለማመድ። የምናደርግበት ሰዓት ላይ እየዘለልን እየጨፈርን ማውጣት ያለብንን ጉልበት እያወጣ ነበር። ሰውም ለየት ያለውም ለዛ ነው ኦቴንቲክ ለየት ያለ ራሱን ስመጣ እንደዚህ አይነት መልሶችን ታገኛለህና አንደኛው ሙዚቃ ሲጀመርም ደግሞ የጀመረው ማሪ የሚለው ሙዚቃ ነበርና በገጥሙም በሁሉም በክሊፑም ነገር ለየት ያለ ነበር የተለቀቀ ሰዓት ላይና ስለዛ ስራ ሲንትለናል ካጋጠሙ ነገሮች አንፃር በዛ ስራ ላይ ለባለቤቱ ወይ ደግሞ ለእንትኑ የሚሰጥ እንደ መክሊት የሚሰጥ ነገር አለ ብዬ አስባለሁ። እና የዛን ሰዓት እኔ እንግሊዘኛ ዘፈኖች ላይ ነው በጣም አብዛኛው ትኩረት አድርጌ ነበር። ወደ አማርኛ ዘፈን ወይ ወደ ጃኖ ሲቀላቀል አማርኛ ዘፈኖች በትክክል አማርኛ ስሜትና ቅኝት ያላቸው ዘፈኖች ያስፈልጉን በነበረበት ሰዓት ነው እሱን ዘፈን ያገኘሁት እና እድለኝነት ይመስለኛል። በጣም በዚህ አሁንም ድረስ የሚሰማ ሙዚቃ ነው በነገራችን ላይ አሁንም ድረስ ዛሬ ደግሞ እዚህ የተገናኘው ደግሞ ያው አዲሱ አሁን የመጀመሪያው አልበም አሁን ብለው በተሰኘው የሙዚቃ አልበም ነውና ይሄን አልበም በአድማጮች የሙዚቃ አድማጮች በጣም ብዙ ጊዜ ጠብቀውታል። በተለይም ደግሞ በየራሳችሁ ከጃኖ በኋላ በየራሳችሁ ስራ መስራት ሲጀምሩ አብዛኛው ሰው ያንተንም አልበም በጣም እየጠበቀ ነበር በውበትና እንዴት ነው ይሄን ሁላ ከዚህ ብዙ ከረጅም ጊዜ በኋላ እንዴት ነው ይሄ አልበም ለዚህ ሊበቃ የቻለው? በጣም ብዙ ጣርና ልፋት አለው። ጃኖ ውስጥ በምንሰራበት በነበርንበት ጊዜ ብዙ ድጋፍ አለ። የሚያቀናብርልን ሰው አለ፣ ሀሳብ የሚያጋራ ሰው አለ፣ ብዙ ነገር አለ። እዚህኛውም ላይ የለን ማለት ሳይሆን ይሄ እንትን ነው። ከዛ ደግሞ በራስህ አዲስ ነገር ይዘህ ለመምጣት የምትሞክርበትና ራስህን ቀለም የምትፈልግበት ሂደቱ ትንሽ አድካሚ ነው። የምትወደው እኔ የምወደው በቃ ሰርቼው ሰው
ሰው ጋር ደርሶ ባይደመጥ እንኳን ጸጸት የማይፈጥርብሃል አይደል? ይሄን ባድርገው ሰርተው ለራስ ደስበት የምትደሰትበት በሰማው ቁጥር እንኳን አደረኩት ለምትደሰትበት ነገር ሰርተህ ለህዝብ ለማቅረብ ትንሽ ጊዜ መፍጀት ማሰላሰል ይጠይቃል እና ረጅም ጊዜ የፈጀብን ይመስለኛል እሱ ነው። ከዛ በመቀጠል ሀሳቦች የምታነሳቸው ሀሳቦች ከአንተ ጋር የሚስማሙ ናቸው ወይ የምታምንባቸው ናቸው ወይ ህዝብ ጋር ደርሰው ደግሞ መልካም ፍሬ ማፍራት የሚችል መልካም ሀሳብን የሰው አእምሮ ውስጥ የሚጭር ተስፋን የሚጭር ፍቅርን የሚጭር መልካም ሀሳቦችን ብቻ ጠቅለል ብሎ የሚያቀርብ ነገር ለመስራት ረጅም ጊዜ ፈጅቶብኛል። ግን ለፈጀሁት ጊዜ አይ ቲንክ ይመስለኛል ጥሩ ነገር ሰርተናል ብዬ እሱንም እንጠብቃለን። ያው አስተያየትና እንትኑ የህዝብ ስራውን ከሰጠ በኋላ ከህዝቡ ነው የምታገኘው እና በዚህ አልበም ላይ ምን እንጠብቅ? አሁን እንደዛ እንዳልኩ አሁን ተስፋን ብርሃን ሁሉን ነገር እንትን ይላል። አብዛኛው ማህበራዊ ሀሳቦችን ለማንጸባረቅ ነው የሞከርኩት። ፍቅርን፣ እምነትን፣ መተሳሰብን በማህበራዊ እሴታችን ውስጥ አይ ቲንክ ያሉ በጊዜው እየዘነጋናቸው የመጣናቸው ብዬ ያሰብኳቸውን ሀሳቦች ለማንሳት ሞክሬያለሁ ብዬ አስባለሁ። ጠቅለል ብሎ ያለውን ሀሳብ አይ ቲንክ ዘፈኑን እያዳመጡ ሰዎች የሚለዩትና የሚረዱት ይመስላል። በተለይም እንዳልከው ጊዜን ወስደህ ራስህን ሆነ እንዳልከው በጊዜ ተወስዶ በደንብ ጥርት ያሉ ስራዎችን ወደ ህዝብ ማቅረብ እሱ የምስማማበት ሀሳብ ነው እና ለተመልካቾቻችን የምታስተላልፍልን መልዕክት ካለ በዚህ አልበም ተያይዞ ማስተላለፍ ትችላለህ። እኔ ያው መልእክቴና ሙዚቃዎቼን አስተናድቼ ጨርሻለሁ። እንግዲህ ዩቲዩብ ቻናልም የራሴ ዩቲዩብ ቻናል ከፍቻለሁ። የተለያዩ የሌሎች የሙዚቃ መተግበሪያዎች እንደ ስፖቲፋይ ያሉ እንደ አይቲዩንስ ያሉ የሙዚቃ መተግበሪያዎች ላይ ከጥቅምት 21 ጀምሮ ያገኟቸዋል። የራሴ ዩቲዩብ ቻናል ውስጥ ኃይሉ አመርካ ሚውዚክ የሚል ዩቲዩብ ቻናል አለኝ። እሱ ውስጥ ገብተው ሰብስክራይብ እያደረጉ ከአርብ ቀን ጀምሮ እንዲያዳምጡ ትጋብዛለሁ። በትዕግስት ስለጠበቁኝ ደግሞ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እናመሰግናለን። ሌላ ጊዜ በሰፋ ባለ ግንኙነት ደግሞ ኢንተርቪው እናደርጋለን። ለሰጠን ጊዜ በጣም እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ከኃይሉ አመርካ ጋር የነበረን ቆይታ ይሄን ይመስል ነበረ። ቀሪ የኤንቢሲ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት ጥሩ ጊዜን እየተመኘው አብራችሁን ቆዩ። ፍቅር የለም አትበይ፣ ፍቅርማ ሞልቷል፣ ጽናት አለሽ እንጂ ላንቺም ተበርክቷል።